ጥያቄ ቁጥር 1 የቁጣ ልጆች ነበራችሁ የተባልነው ለምን ነበር? ሀ የአዳም ልጆች ስለሆን፣ ለ በዲያብሎስ ስር ስለነበርን፣ ሐመሩሃ የሥጋችንንና የልቦናችንን ምኞትና ፍቃድ ስለምንፈጽም። የአንደኛው ጥያቄ ትክክለኛው መልስ ሐመሩሃ የሥጋችንንና የልቦናችንን ምኞትና ፍቃድ ስለምንፈጽም። ኤፌሶን ምዕራፍ 2 ቁጥር 3። ጥያቄ ቁጥር 2 እግዚአብሔር ከትልቅ ፍቅሩ የተነሳ ለእኛ ለአማኞች ምን አደረገልን? ሀ በሰማያዊ ስፍራ አስቀመጠን፣ ለ መንፈስ ቅዱስን ሰጠን፣ ሐመሩሃ ከክርስቶስ ጋር ሕይወትን ሰጠን። የሁለተኛው ጥያቄ ትክክለኛው መልስ ከክርስቶስ ጋር ሕይወትን ሰጠን። ኤፌሶን ምዕራፍ 2 ከ1 እስከ 5። ጥያቄ ቁጥር 3 በኤፌሶን ምዕራፍ 2 መሠረት የዳነው በምንድን ነው? ሀ በእግዚአብሔር ፍቅር፣ ለ በእግዚአብሔር ምሕረት፣ ሐመሩሃ በእግዚአብሔር ጸጋ። የሦስተኛው ጥያቄ ትክክለኛው መልስ ሐመሩሃ በእግዚአብሔር ጸጋ። ኤፌሶን ምዕራፍ 2 ቁጥር 8። ጥያቄ ቁጥር 4 የእግዚአብሔር ስጦታ ተብሎ የተገለጸው ምንድን ነው? ሀ ቤዛነት፣ ለ እምነት፣ ሐመሩሃ ጸጋ። የአራተኛው ጥያቄ ትክክለኛው መልስ ሐመሩሃ ጸጋ። ኤፌሶን ምዕራፍ 2 ቁጥር 8። ጥያቄ ቁጥር 5 የትኛውም አማኝ በእግዚአብሔር ፊት የማይመካው ለምንድን ነው? ሀ ፍጹም ስላልሆንን፣ ለ በሥራችን ስላልዳን፣ ሐመሩሃ ትዕቢተኞችን ስለሚጠላ። የአምስተኛው ጥያቄ ትክክለኛው መልስ በሥራችን ስላልዳን። ኤፌሶን ምዕራፍ 2 ቁጥር 9። ጥያቄ ቁጥር 6 ያልተገረዘ በሚለው ቃል የተጠራው ማን ነው? ሀ አይሁዶች፣ ለ አሕዛብ፣ ሐመሩሃ ሰዱቃውያን። የስድስተኛው ጥያቄ ትክክለኛው መልስ ለአሕዛብ። ኤፌሶን ምዕራፍ 2 ቁጥር 11። ጥያቄ ቁጥር 7 አሕዛብ በክርስቶስ ክርስቲያን ሳንባል በፊት ምን ነበርን? ሀ በዓለም የተጠላን፣ ለ ተስፋም ሆነ አምላክ ያልነበረን፣ ሐመሩሃ ከተስፋው ቃል ኪዳን እንግዶች የነበርን።
የሰባተኛው ጥያቄ ትክክለኛው መልስ ሐመሩሃ ከተስፋው ቃል ኪዳን እንግዶች የነበርን ኤፌሶን ምዕራፍ 2 ቁጥር 12። ጥያቄ ቁጥር 8 እኛ አሕዛብን ወደ አምላክ ያቀረበን ምንድን ነው? ሀ የክርስቶስ ደም፣ ለ የእግዚአብሔር ጸጋ፣ ሐመሩሃ መንፈስ ቅዱስ። የስምንተኛው ጥያቄ ትክክለኛው መልስ ሀ የክርስቶስ ደም ኤፌሶን ምዕራፍ 2 ቁጥር 13። ጥያቄ ቁጥር 9 በክርስቶስ ምክንያት አሁን ለእግዚአብሔር ምንድን ነን? ሀ ቅዱስና ጻድቅ፣ ለ ወራሾች፣ ሐመሩሃ የእግዚአብሔር ቤተሰቦች። የዘጠነኛው ጥያቄ ትክክለኛው መልስ ሐመሩሃ የእግዚአብሔር ቤተሰቦች ኤፌሶን ምዕራፍ 2 ቁጥር 19። ጥያቄ ቁጥር 10 የማዕዘኑ ራስ ድንጋይ ኢየሱስ በሆነበት ቤተ መቅደስ ላይ እኛ የታነጽነው በማን ነው? ሀ በመንፈስ ቅዱስ፣ ለ በእግዚአብሔር አብ፣ ሐመሩሃ በሐዋርያትና በነቢያት። የአስረኛው ጥያቄ ትክክለኛው መልስ ሐመሩሃ በሐዋርያትና በነቢያት ኤፌሶን ምዕራፍ 2 ቁጥር 20። የጌታችሁ ነው። ሰብስክራይብ አድርጉዋ። አደረጋችሁ? እሺ፣ እናመሰግናለን።